መጽሐፍ ቅዱሶቻችሁን ኢዮብ 39 አውጡልኝ። ከ5 ጀምሮ ያለውን እናንብበው። በኢየሱስ ስም አነባዋለሁ። የሜዳውን አህያ አርነት ማን አወጣው? የበረሃውን አህያ ከስራት ማን ፈታው? በረሃውን ለርሱ ቤት አድርጌ የሰጠሁት መኖሪያው በጨው ምድር ነው። ስሙኝ በደም በከተማው ካታ ይዘብታል፣ የነጂውን ጮታ አይሰማም። ተራራውን እንደ መሰማሪያ ይመለከተዋል፣ ለምለሙን ሁሉ ይፈልጋል። ኢየሱስ ጌታ። ከላይ ያለውን እሺው አንድ ደቂቃ እሱን ልናንብበው እስቲ። ቁጥር 1 የበረሃ ፍየል የምትወልድበትን ጊዜ ታውቃለህ? ዋላይቱስ የምታመጥበትን ጊዜ ትመለከታለህ? እርሷ የምትፈጽመውን ወራት ትቆጥራለህ? የምትወልድበትንስ ጊዜ ታውቃለህ? ይንበረከካሉ፣ ልጆቻቸውንም ይወልዳሉ፣ ከምጣቸውም ያርፋሉ፣ ልጆቻቸው ይጠነክራሉ፣ በሜዳ ያድጋሉ፣ ይወጣሉ፣ ወደ እነርሱም አይመለሱም ይላል። ኢየሱስ ጌታ። እንግዲህ ይሄ እንግዲህ ኢዮብ 39 እንደምታውቁት የእግዚአብሔር መልስ ለኢዮብ ነው። የማን መልስ? የእግዚአብሔር መልስ ለማን? ለኢዮብ። የማን መልስ? እስቲ የእግዚአብሔር መልስ በሉ። እስቲ ለማ? የማን መልስ? ለማ? የእግዚአብሔር መልስ ለማን? የእግዚአብሔር መልስ ለማን? ኢዮብ ማለት ግራ የተጋባ በህይወቱ ላይ ምን እየሆነ እንደነበረ ያላወቀ ምን እየተፈጠረበት እንደሆነ ያልገባው ለምን ንብረቱ እንደተመታ ለምን ልጆቹ እንደተመቱ ለምን ነገሩ እንደታሰረ ለምን ጤናው እንደዚህ እንደሆነ ያላወቀ ሰማይ ግን ያወቀ ኢየሱስ ጌታ ወዳጆቹ ያላወቁ ሰማይ ግን ያወቀ በዙሪያ ያሉ የሱ ጓደኞች ቤተሰቦች እህት ወንድሞቹ ያላወቁ እሱ ራሱ ያላወቀ በህይወቱ ላይ ምን እየሆነ እንዳለ ግራ የገባው ሰልፍና ትግሉ ያስጨነቀው ከመኖር ይልቅ መሞት ይሻላል ብሎ የመረጠ ሚስቱም እግዚአብሔርን ሰድበሙት ያለችው ነገሮች በጠቅላላ ጨለምለም ያሉበት ነገር ግን ምን አይነት ሰው ጻድቅ ሰው እግዚአብሔርን የሚፈልግ ሰው ለጌታ መኖር የሚፈልግ ሰው ልጆቼ እንኳን ምናልባት እግዚአብሔርን በድለዋል ብሎ ሲጠነቀቅ የነበረ ሰው ነገር ግን ሰማይ በሱ ላይ ተወራርዶ መልስ በቃ በዚህ ምክንያት ነው ተወራርጄብ ነው ኢዮብ በርታ ጠንክር ያላለው ያልገባው እየሆነ ያለው ነገር ኢየሱስ ያድናል። ለሱ ሰውዬ አሁን የማን መልስ? የመለኮት መልስ። ልናገር አሜን ትላላችሁ? በጌታ በኢየሱስ ስም ዛሬ ማታ የመለኮትን መልስ ይዛችሁ ወደ ቤታችሁ ይሄ አሜን ታዋጣኝ መልስ ይዘህ ትወጣለህ። አቻማ ካኒያ ኮማ ራባሺያና ማንዶስ ያማንታ ግራ ተጋብተን ለነበረበት ጥያቄ ሆኖብን ለነበረበት ነገር ላልገባን ነገር በጠቅላላ መልስ ይዘህ ትወጣለህ። ላልገባሽ ነገር በጠቅላላ መልስ ይዘሽ ትወጫለሽ። እስቲ ጩና መልስ በሏ። የማን መልስ? የሰው አላልኩም፣ የጓደኛ አላልኩም፣ የትልቅ ሰው አላልኩም፣ ቢሮ ሲያመላልሱ የነበርኩ አላልኩም። የመለኮት ማቻኖስ ያማንዶ የመለኮት መልስ ጥያቄውን ከስሩ የሚፈታ የነበረውን ኬስ ከስሩ የሚፈታ እንዳያዳግም አድርጎ ምርኮን በእጥፍ የሚመልስ የማን መልስ? የመለኮት መልስ። ለማን እንደሆነ አላቅም። እዚህ ውስጥ ግን 7 ሰው ይታየኛል። አንዱ ነኝ። 6 ሰው እዚህ ውስጥ አለ። የመለኮት መልስ ዛሬ ማታ። ሃሌሉያ። የማን መልስ? ለምንድነው መልሱ? ለግራ መጋባታችሁ። ለምንድነው መልሱ? እየሆነ ያለው ነገር ምንድነው ብላችሁ ላልገባችሁ ነገር የመለኮት መልስ ለየትኛው ነገራችሁ? እግዚአብሔር በእናንተ ላይ በሰማይ ተወራርዶ ለነበረው ነገራችሁ የመለኮት መልስ ይሆናል። አሁን የማን መልስ ነው እዚህ ጋር? የእግዚአብሔር መልስ። ለማ? ለኢዮብ። የማን መልስ? አዎ ምን አለው? የሜዳዋን ፍየል ታውቃታለህ አለው። አዎ ስንት ወር እንደምታረግዝ ታውቃለህ? አላውቅም። ማን እንደሚያዋልዳት ታውቃለህ? አላውቅም። ስንት ወር እንደምታም አላውቅም። እንዴት እንደምትወልድ አላውቅም። ስማ አለው ስንት ወር እንደምታምጥ ማቀው እኔ ነኝ። የእርግዝናውን ወራት ማቀው እኔ ነኝ። ተንበርክካ ስታምጥ ማቀው እኔ ነኝ። የማዋልዳትም እኔ ነኝ። ተንበርክካ እንድትወልድ ያደረኳትም እኔ ነኝ። ልጆቿ ይወለዳሉ። ይገርማል አለው። በሜዳ ነው የሚያድጉት አለው። አንዳች አይሆኑም፣ ያድጋሉ። ማን ባለበት? አንበሳው። ማን ባለበት? አያጅቦ። ማን ባለበት? ድብ ባለበት በሰላም ምን ይላሉ? ያድጋሉ። ይኸው አንድ ነገር ልንገራችሁ፣ እግዚአብሔር ካለ የኔና የናንተ ነገር አይነካም። ሃሌሉያ። በአውሬ መካከል፣ በጅብ መካከል፣ በዘንዶ መካከል ማሳደግ የሚችል የኔ እግዚአብሔር ኃያል ነው። እና ያድጋሉ አለው። ይወጣሉ፣ ይሰማራሉ፣ ወደ እነሱም አይመለሱም አለ። ተንበርክካ ትወልዳለች፣ አዋላጇ እኔ ነኝ አለ። አሜን ነው። ልናገር እግረ መንገድ አሜን ትላላችሁ?
አዋላጃችሁ ወደ እናንተ መጥቷል። ጌታ ይባረክ አለውና ቀጥሎ ያለው ነው እኔ ዛሬ ልናገር የፈለኩት። ይሄ ቦነስ ነው። እስካሁን ወስዳችኋል። ታውቃላችሁ የእግዚአብሔር ቃል ወደዚህ ይሰራል፣ ወደዚህ ይሰራል። አሁን ምናልባት ወደዚህ ሲመጣ ነው አሁን ሰርቶ ያለፈው። ስለዚህ አንድ ነገር ልንገራችሁ፣ መለኮት መልስ ያደርጋል። ከዛ ቀጠለና ስለ ሜዳ ያነሳና የሜዳውን አህያ አርነት ያወጣው ማን ነው? ምን ያወጣው? አርነት ያወጣው ማን ነው? እኔ በጣም ደስ የሚለኝ ቃል አለ። እሱ ተናግሬ ነው መጸለይ የፈለኩት። ያው ታውቃላችሁ የጸሎት ምሽታችን ስለሆነ እና ማን ነው አርነት ያወጣው አለ። ተራራው መሰማሪያ ነው፣ የጨው ምድሩ መሰማሪያ ነው፣ ኩርባው መሰማሪያ ነው አለ። እሺ ሲለው ይገርማል አለው። የነጂውን ጮት አይሰማም አለ። ሚነዳው የለም። ምን ማለት ነው? ኩንታል ላይ ጭኖ ይል በዚህ የሚለው የለም፣ የሚደበድበው የለም፣ የሚገፋው የለም አለ። ኢየሱስ ያድናል። የነጂውን ጮት ምን አይልም፣ አይሰማም። እንደውም አለው በከተማ ውካታ ይስቃል አለ። ከተማው ላይ ያለውን ግርግር እያየ ከርቀት ምን ይላል? ይስቃል። ሄረ ከተማ ግን ይገርማል። የኔ አይነት እንትኖች አህዮች እንዴት ነው ኩንታል ተሸክመው እየተደበደቡ የሚሄዱት እያለ ነው የሚስቀዋል። አጃካማሱምባ ራሺያንታ ኢየሱስ ያድናል። ዛሬ ማታ አንድ ነገር ይሆናል። አሜን ካላችሁኝ እግዚአብሔር ይፈታችኋል። ላትታሰሩ ትለቀቃላችሁ። አልሰማውም። ይኸው ትፈታለህ ማለት ትፈታለህ ነው። የትኛውም ቀንበር አይጫንብህም። የትኛውም ቀንበር አይጫንብሽም። አይጫንብህ። ሃሌሉያ። በቃ ባጭሩ አንድ ነገር ልንገራችሁ። እግዚአብሔር አርነታችሁን በአደባባይ ያውጅላችኋል። በከተማው ቃታ ምን ይላል? ይስቃል እያለ ኮፍጮ ቤት ዘመዱ ሲወጣ አይቶ ታያው ጭኖ ሲወጣ አይቶ ተሸክሙ ደሙ ይደበድቡታል ይላል። እሱንስ ማንም አይጨንበትም። ለምን? አርነት የሰጠሁት አለ እግዚአብሔር እኔ ነኝ። እኔ ይኸው ዛሬ ማታ የተሰወረ የተደበቀ የትኛውም አይነት አርነቶቻችንን የያዘ ዛሬ ማታ ከላያችን ላይ ይሰበራል፣ ይራገፋል፣ ይወድቃል። አቺማ ቶዲያኬ አሳካታ ካባሺያ ዳማሲያማን ይኸው ተሰውሮ አርነት ይዞ የነበረ ተደብቆ አርነት ይዞ የነበረ ጓዳ ውስጥ የነበረ እቤት የነበረ አደባባይ የነበረ ጎረቤት የነበረ አየር ላይ የነበረ የትኛውም ይዞ የነበረ ዛሬ ይለቀናል። ይለቀሃል። እኔ አርነት ሰጠውታል። መጽሐፍ ቅዱስ ሲናገር በነጻነት ልንኖር ወይ ደግሞ በነጻነት ልንኖር ክርስቶስ ምን አደረገ? በምን ልንኖር? በነጻነት ልንኖር ክርስቶስ ምን አደረገን? በምን እንድንኖር ክርስቶስ ምን አደረገን? በነጻነት እንድንኖር ክርስቶስ ምን አደረገን? እስቲ ድገሙና በሉት። ምን አደረገን? ከዛ ቀጥሎ ምንድነው ብለው ዳግመኛ በባርነት ቀንበር ምን አትበሉ፣ አትያዙ። በወቅቱ ለነበሩ የገላትያ ሰዎች በባርነት ቀንበር አትያዙ የሚላቸው ደግሞ ወደ ሕግ ስር ገብተው ሕግ እንደው ያስፈልጋል ስላሉ ነው። ግን ምን አላቸው? የትኛውም የባርነት ቀንበር ምን አይበላችሁ፣ አያዛችሁ። እናንተ በነጻነት ልትኖሩ ክርስቶስ ምን ብሏችኋል? ነጻ አውጥቷቸዋል። ዛሬ ማታ አዋጅ ልናገር፣ አሜን ትላላችሁ? ማንም ነጻነታችሁን አይቀማም። ማንም ነጻነታችሁን አይስም። በነጻነት ልትኖሩ ክርስቶስ ነጻ አውጥቷቸዋል። እስቲ ነጻ ወጥቻለሁ በለዋ። አንድ ደግሞና ነጻ ወጥቻለሁ በለዋ። ጮክ በሉና ነጻ ወጥቻለሁ በለዋ። ሃሌሉያ። እስቲ አንድ ጮክ በሉና ሃሌሉያ በሉ። እስቲ ይሄ ሃሌሉያ እንዴት እንደሚባርክ እንዴት መንፈስ እንዳለው እናንተ እስቲ አንድ ደግሞና ሃሌሉያ በለዋ። አንድ ቀራር እስቲ ሃሌሉያ በለዋ። እጨንባችኋለሁ። አርነታችሁን ይዛችሁ ትወጣላችሁ። የሆነ የተሰወረ ገመድ ካለ ብጥስ፣ የሆነ ሰንሰለት ካለ ቁርጥ፣ የሆነ ነገር ካለ ለቆክ፣
የሆነ ለቆሽ በቃ እንደው አንድ መልእክት ልንገር። አሜን ትለኛለህ? ተዝናንተ ወጥተህ ትገባለህ። አጁሊ ከማሱም በራሺ አንተ ይገርማችኋል። ዛሬ ማታ 9 ሰዎች መንፈሳዊ ቦንዴጅ ከላያቸው ላይ ሲሰበራ አለው። መንፈሳዊ ገደብ ከላያቸው ላይ ሲሰበራ አለው። ከመንፈስ ዓለም ላይ ሲሰበራ አለው። ሲሰበራ አለው። መንፈሳችሁ ነፃ ይወጣል። መጸለይ ትጀምራላችሁ። ማንበብ ትጀምራላችሁ። ኃይል በእናንተ ላይ ይሆናል። አሜን ነው። ቦንዴጅ ብጥስ ጋታካሽያናስ አሁን እንደዚህ ክብር በሞላበት በጣም በቃ ቀላል ነው። የሆነ ስራ ይሰራል። የሆነ ነገር ይኸው ጌታ ቀብረሽ ነው የምትሄጂው። እኔ ያመነ ሁለት ሰው የለም እዚህ ጉባኤ። ቀብረ ነው የምትሄደው። ይዞሽ የነበረውን ቀብረሽ ነው የምትሄጂው። በጠላቶችሽ ፊት ለፊት ተቀብተሽ ነው የምትወጪው። በጠላቶች ፊት ለፊት ተፈተ ነው የምትወጣው። ይኸው ማንም መፈታትን መከልከል ለምን ሰማይ ነው አትፈታ ያለው? ሰማይ ነው አይፈታ ያለው? አላያችሁም እንዴ? ያ የታሰረችውን አያ ፈታችሁ አምጧት ለጌታ ታስፈልጋለች ሲል መከልከል አልቻሉም። ማንም ሊይዛት አልቻለም። አይሆንም ሊል አልቻለም። መልእክት ከመለኮት መጥቷል። መልእክት ከኡናስ ትእዛዝ ከሰማይ ነው የወጣው። በነፃነት ይኑር ተብሎ ትእዛዝ ከሰማይ ነው የመጣው። ፍቱት ተብሎ ከሰማይ ነው የመጣው። ማንም መከልከል አይችልም። እስቲ አንዴ እንደዚህ በሉ፣ የኔን መለቀቅ በሉ፣ የኔን ነፃነት በሉ፣ የኔን መፈታት በሉ፣ የትኛው በሉ፣ የጨለማ ዓለም በሉ፣ የደብተራው ዓለም በሉ፣ የጥልቁ ዓለም በሉ፣ መከልከል አይችልም በሉ። ዛሬ ማታ በሉ፣ ለቀቀኝ በሉ። እልልታላችሁ ለጌታ